መንግስት በብዙዎች ዘንድ ቅሬታን ባስነሳ መልኩ የኮንዶሚኒየም ቤቶችን ማስተላለፍ መጀመሩ ይፋ ተደርጓል። በኮዬ ፈጬ ሳይት ከ1000 በላይ እንዲሁም በቦሌ አራብሳ ሳይት ከ400 በላይ የሚሆኑ የምድር ቤት ሱቆች በአምስት ለተደራጁ የገዢው ፓርቲ ደጋፊዎች በቅርቡ መተላለፋቸው ታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ሰሞኑን በከተማው ምክር ቤት ቀርበው ስለ ኮንዶሚኒየም ግንባታና አጠቃላይ የፋይናንስ ሁኔታ ማብራሪያ መስጠታቸው ይታወሳል። ይህን ማብራሪያ ተከትሎ ግን በከንቲባዋ ንግግርና በምድር ላይ ባለው ተጨባጭ እውነት መካከል ከፍተኛ ልዩነት መኖሩ ተነግሯል። በዚህም መሰረት በኮዬ ፈጬ ሳይት ከ1000 በላይ እንዲሁም በአራብሳ ሳይት ደግሞ ከ400 በላይ የሚሆኑ የምድር ቤት ሱቆች በአምስት ለተደራጁ የገዢው ፓርቲ ደጋፊዎች በቅርቡ መተላለፋቸውን የተነገረው። ይህም መንግስት ለፓርቲው ደጋፊዎች ከህዝብ በተሰበሰበ ገንዘብ የተሰሩ ቤቶችን ማስተላለፉ ቅሬታን መፍጠሩ ታውቋል። ከዚሁ ጋር በተያያዘ የዜጎችን አቅም ያማከለ የመኖሪያ ቤት ግንባታ አማራጭን የማስፋት ስራ መጀመሩን መንግስት ይፋ አድርጓል። ቁጠባቸውን ለቀጠሉ ነዋሪዎች የሚተላለፉ ቤቶች ግንባታም ከ40 እስከ 90 በመቶ መጠናቀቁን ነው የደረሰ መረጃ የሚያመለክተው። ከዚህ በፊት በተለመደው የመኖሪያ ቤት አሰራር ሂደት በከተሞች ያለውን የቤቶች አቅርቦት ችግር መፍታት አይቻልም ሲሉ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። በከተሞች የመኖሪያ ቤት ችግርን ለመፍታት ሚኒስቴሩ ለመጀመሪያ ጊዜ የቤቶች ፖሊሲን በማጽደቅ ተግባራዊ ለማድረግ እየተሰራ እንደሚገኝም ተጠቁመዋል። ዘመኑን የዋጀና የዜጎችን የእድገት ፍላጎት የሚመጥን የቤት አቅርቦት ለማሟላት በቅንጅትና በቁርጠኝነት መስራት እንደሚገባም አስገንዝበዋል። በተለመደው የቤት አሰራር ሂደት የቤት አቅርቦት ችግርን መፍታት እንደማይቻል ጠቁመው የተለያዩ የግንባታ አማራጮችን መተግበር እንደሚያስፈልግ ገልጸዋል። በዚህም መሰረት የዜጎችን የመግዛት አቅም ያማከለ የመኖሪያ ቤት ግንባታ አማራጭን ማስፋት እንደሚገባ አጽንኦት ሰጠውታል። ተጀምረው የማያልቁ የመኖሪያ ቤት ግንባታዎችና ዜጎችን ለከፍተኛ ዕዳ የሚዳርጉ ፕሮጀክቶች እንዳይኖሩ ሰፊ ጥናት መደረጉንም ተናግረዋል። እጅግ ዘመናዊና ፈጣን የቴክኖሎጂ ግብዓቶችን በመጠቀም በርካታ ቤቶችን ለመገንባት ከሚመለከታቸው አካላት ጋር በቅንጅት እየተሰራ እንደሚገኝም ተገልጿል። ለአብነትም የስሪዲ ኮንክሪት ህትመት፣ የቅድመ ዝግጅት፣ ቀላል የአረብ ብረት ግንባታና የኮንቴነር መኖሪያ ቤቶች የላቁ የግንባታ ዘዴዎች በጥምረት ጥቅም ላይ እየዋሉ መሆኑ ተነግሯል። ከቤት አቅርቦት ጋር በተያያዘ ፍላጎትና አቅርቦትን ለማጣጣም 5 ስትራቴጂዎች ተነድፈው በመንግስት በጀት በመንግስትና በግል አጋርነት በግል በሪል ስቴትና በግለሰብና ግለሰብ ቤቶች እየተገነቡ መሆናቸውን የአዲስ አበባ ከተማ አስተዳደር ምክር ቤት ገልጿል። በሌላ መረጃ ደግሞ የነዳጅ ዋጋን በአስቸኳይ ቀንሱ የሚል ጠንካራ ማስጠንቀቂያ መተላለፉን ሰምተናል። ህዝብን በዋጋ ጭማሪ የመመዝበዝ አሰራር እንደማይቻልና ቸርቻሪዎች ይህንን ትዕዛዝ ካልፈጸሙ ትልቅና ከባድ ችግር እንደሚጠብቃቸው ነው የታወቀው። የአሜሪካው ፕሬዝደንት ዶናልድ ትራምፕ በአገሪቱ የሚገኙ የነዳጅ ችርቻሮ ነጋዴዎችና የነዳጅ ማደያዎች የሚሸጡትን የነዳጅ ዋጋ በአስቸኳይና ያለምንም መዘግየት እንዲቀንሱ ጥብቅ ትዕዛዝን አስተላልፈዋል። ፕሬዝደንቱ ባስተላለፉት መልእክት በአንድ ወቅት አንድ በርሜል ድፍድፍ ዘይት በዓለም ገበያ $68 አካባቢ እየተሸጠ ባለበትና የገበያው አቅጣጫም ወደ ታች እያሽቆለቆለ በሚገኝበት ሁኔታ ቸርቻሪዎች የሚያስከፍሉት ዋጋ እጅግ በጣም ከፍተኛ መሆኑን ገልጸዋል። በመሆኑም ነጋዴዎቹ ለዚህ መግለጫ ፈጣን ምላሽ በመስጠት ትክክለኛውን ነገር ማድረግ እንዳለባቸው ያሳሰቡት ፕሬዝደንት ትራምፕ ለታላቁ የአሜሪካ ሕዝብ ስትሉ ዋጋቸውን በአስቸኳይ ቀንሱ በማለት ትዕዛዝ ሰጠዋል። ከትዕዛዙ ጋር በተያያዘም ፍጹም ህገወጥ የሆነውንና ሕዝብን በዋጋ ጭማሪ መበዝበዝ የሚባለውን አሰራር በፍጹም እንደማይታገሱትና ቸርቻሪዎቹ ይህንን ትዕዛዝ ካልፈጸሙ ወደፊት ትልቅና ከባድ ችግር እንደሚጠብቃቸው አስጠንቅቀዋል። ፕሬዝደንት ትራምፕ በአገሪቱ የአንድ ጋሎን ነዳጅ ዋጋ $2.5 አካባቢ ኢላማ በማድረግ እንዲቀንስ የጠየቁ ሲሆን ይህም የዜጎችን የኑሮ ውድነት በከፍተኛ ደረጃ እንደሚያቀለው አስገንዝበዋል። በተያያዘም ፕሬዝደንቱ በከፍተኛ ታክስ ምክንያት የነዳጅ ዋጋ ሰማይ በነካበት የካሊፎርኒያ ግዛት ላይ ያላቸውን ከባድ ቅሬታ ሰንዝረዋል። ካሊፎርኒያ በነዳጅ ምርቶች ላይ የምትጥለውን እጅግ ከባድ ታክስ በአስቸኳይ ማቆም አለባት ያሉት ትራምፕ ሁኔታው በዚሁ የሚቀጥል ከሆነ በቅርቡ የሚጣለው ታክስ ከራሱ ከምርቱ ዋጋ በላይ ሊበልጥ እንደሚችል ጠቁመዋል። ይህንን አስከፊ አካሄድ መላው የአሜሪካ ሕዝብም ሆነ በገዛ የክልል መንግስታቸውና ባልተመጣጠነ አስቂኝ ታክስ እየተበዘበዙ ያሉት የካሊፎርኒያ ዜጎችን በፍጹም እንደማይታገሱት ፕሬዝደንት ዶናልድ ትራምፕ በጽኑ አስታውቀዋል። በሌላ መረጃ ደግሞ በኢትዮጵያ የውጭ ኢንቨስትመንት ሕግ ላይ ማሻሻያ እንዲደረግ ተጠይቀዋል። በኢትዮጵያ የውጭ ቀጥታ ኢንቨስትመንት አያያዝ ላይ ጠንካራ የሕግ ማሻሻያ
እንደሚያስፈልግና የቅድመ ግምገማና የክትትል ስርዓት እንዲዘረጋ የዘርፉ ባለሙያዎች በሰጡት አስተያየት ገልጸዋል። የህግና የውጭ ኢንቨስትመንት አማካሪው ካፒታል ክብሬ ኢንቨስትመንቱ ለኢኮኖሚ እድገትና ለውጭ ምንዛሪ ትልቅ ሚና ቢኖረውም በቁጥጥር መላላት ሀገሪቱ የሚገባትን ያህል ተጠቃሚ አልሆነችም ብለዋል። የህግ ማዕቀፎች በፍጥነት እንዲሻሻሉ ጥብቅ የክትትል ስርዓትና የታማኝነት ፍተሻም እንዲዘረጋ ጠይቀዋል። የፋይናንስና የኢንቨስትመንት ባለሙያው ዶክተር አዳነ አበራ በበኩላቸው በልማትና ኢንቨስትመንት ስም ወደ ሀገር የሚገቡ ኩባንያዎች የኋላ ታሪክ ፍተሻ ሊደረግባቸው ይገባል ብለዋል። አሁን ያለው የግብር ማበረታቻ ስርዓትን መፈተሽ እንዳለበት ጠቁመዋል። በተጨማሪም ዓለም አቀፍ ህግን በምልአት ስለማክበራቸው ማረጋገጥ እንደሚያስፈልግ ጠቁመዋል። ለ5 ዓመታት የሚሰጠውን የግብር ነፃ መብትን እንደ ሽፋን በመጠቀም አንዳንድ ኩባንያዎች ከእፎይታው ጊዜ በኋላ ግብር ሳይከፍሉ ጥለው የሚወጡበትን ህገወጥ አሰራር ለመከላከል የሚያስችል ዘመናዊ አሰራር እንዲዘረጋና የእፎይታ ጊዜውም ወደ 2 ዓመት ዝቅ ሊል እንደሚገባ ጠቁመዋል። በአንጻሩ የአገር ውስጥ አምራቾች ከውጭዎቹ በተለየ የግብር ድጋፍ ሊደረግላቸው ይገባል ተብሏል። በተጨማሪም እንደ ካፒታል ማሸሽ ያሉ ህገወጥ ተግባራትን ለመከላከል ከደህንነት አካላት ጋር መስራት፣ የማሽነሪዎችን ጥራትና የአካባቢ ጥበቃ ደንቦችንም ማጠናከር እንደሚያስፈልግ ተጠቅሷል።